አልነበርኩም ማለት ጠንካራ ነበርኩኝ እኮ እኔ ጠንካራ ነበርኩ ማለት ቁጭ ብዬ ሰው ፊት እንደዚህ እንኳን ማለቅስ አልነበርኩኝም። ምንድን ነው ቆይ እኔ የሚያሰቃዩኝ ሰዎች እኔ ላይ የሚዝቱት ሰዎች ምናምን ደስተኛ ይሁኑ በቃ ማለት እኔ ሲሄድ እኔ ከእናንተ ጋር ስርቅ እኔ ከነ ጆሲ ከነ ኢንዲ ሲያርቁኝ ነው ማለት ደስተኛ የሚሆኑት አይደል? እሺ በቃ ደስተኛ ይሁኑ። እሺ ይኸው ሄጃለሁ እኔ በቃ ሄጃለሁ በቃ ይሄን ደስታ ባጭሩ ሊያሳጣኝ ነው ይሄን ሁሉ ነገር ያሳየኝ ማለት ይሄን ሁሉ የሰው ፍቅር ወደ እኔ ያመጣው ይሄን ነገር ባጭሩ ከኔ ሊወስደው ነው። ትምህርቴን አቋርጫለሁ ብዬ እንዴት ነው አባቴን አይን ማየው? መቼም ቢሆን ጆሲን ትቼ መሄድ አልፈልግም ነበር። ከኔ ጋር ብዙ ነገር አይቷል። ማንም ያደርግልኝን ነገር አድርጎልኛል። ማንም ያልሰጠኝን ፍቅር ማንም ያልሰጠኝን ጊዜ ሰጥቶኛል። በጣም እወድሃለሁ በጣም መቼም ቢሆን ልረሳ አልችልም ማለት መቼም ቢሆን ከውስጤ ልትወጣ ማትችል ሰው ነገር በጣም ነው የምወዳችሁ። የሆነ ቀን እንገናኝ ይሆናል። የሆነ ቀን ድጋሚ ሰላም ነኝ ብዬ ድጋሚ እናንተ ጋር መምጣት እችል ይሆናል። ሁላችሁንም ፈጣሪ ጠብቃችሁ ባላችሁበት በጣም ነው የምወዳችሁ። ለማላዋየው ረኔን ህመሚን ለማለንገረው ረኔን ጭንቀትን አቅማጣ ወድዋሰ ተጎዳው ሰው ታጣሁለት በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ ብላችሁ ደስ ይለኛል፣ ግን ደህና አይደለሁም ማለት እንዴት እንደምነግራችሁ ምናምን አላውቅም። ማለት እየተፈጠረ ያለውን ነገር ታውቃላችሁ፣ ምን እየተፈጠረ እንደሆነ ታውቃላችሁ። ሁሉንም ነገር ከመጀመሪያው ጀምሮ አብራችሁን ነበራችሁ። እንዴት ላስረዳችሁ ማለት ከበደኝ። ከምወዳቸው ሰዎች መለየት ከበደኝ። ሰዎቹ የሚፈልጉት ከምወዳቸው ሰው ከጓደኞቼ ከእናንተ እንድለይ ነው። እኔ ደግሞ እሱን ነገር ከበደኝ፣ ማድረግ አልቻልኩም። እዚህ ስመጣ አላማ ነበረኝ። ያንን አላማዬን ማሳካት አልቻልኩም። የምወደውን አባቴን የምወዳትን ውዷን እናቴን ተምሬ ትምህርቴን ጨርሼ ላስደስታችሁ አልቻልኩኝም። ማለት ለምን የሁሉ ፈተና እኔ ላይ እየመጣ እንደሆነ ለምን የሁሉ ነገር እኔ ላይ እየተፈጠረ እንዳለ ምንም ሊገባኝ አልቻለም። ለበጎ ነው ብዬ እንዳላስበው እየተፈጠረ ያለው ነገር ከበደኝ። ምክንያቱም እዚህ ጋር ከምወዳችሁ ሰዎች ነው እየተለያዩ ያለሁት። እሺ ለበጎ ነው ብዬ እንዴት ማሰብ እችላለሁኝ? እኔ ነገሮች ይስተካከላሉ እንዳልን አንዴ ከተበላሹ የማይስተካከሉ ነገሮች አሉ። አውቃለሁ። እኔ ብቻ አይደለም እዚህ ጋር እየተጎዳ ያለሁት፣ በዙሪያ ያሉት ሰዎች በሙሉ በእኔ ምክንያት እያዘኑ ነው። በእኔ ምክንያት
በእኔ ምክንያት አደጋ ውስጥ እየገቡ ነው ማለት እኔ የተፈጠርኩት ለዚህ ነው። እኔ የተፈጠርኩት ሰዎችን ለማሰቃየት ነው። ሰዎች በእኔ እንዲያለቅሱ ነው። ሰዎች በእኔ እንዲከፉ ነው ብዬ እስካስብ ድረስ ተምሬ አባቴን መለወጥ እንዳልችል ነው። ተምሬ እናቴን መለወጥ እንዳልችል ነው። እኔ እዚህ ጋር ስመጣ አንድ ነገር ወስኜ ነው የመጣሁት። ትምህርቴን ትቼ ቤተሰቦቼን ብለውጥበትን ነገር ትቼ ጓደኞቼን ትቼ የምወዳቸውን ሰዎች ትቼ ለመሄድ ወስኜ ነው የመጣሁትና እናንተን ማጣት፣ ጆሲን ኤንዲን ማጣት ለእኔ ቀላል ነገር አይደለም። ለእኔ በጣም ከባድ ነገር ነው። በጣም ከእነሱ በፊት እየኖርኩ እስከማይመስለኝ ድረስ ነው የለመድኳቸው። ችግሬን ለእናንተ ሳዋያችሁ ልክ ቤተሰቤን እናት አባቴን ያገኘው እስኪመስለኝ ድረስ ነው የለመድኳችሁ። እናንተን ሳጣ እነ ጆሲን ሳጣ ምን አይነት ከባድ ስሜት እንደሚሰማኝ ማለት እናንተም ታውቁታላችሁ። ከምትወዱት ሰው፣ ከምትወዱት ህይወት፣ ከምትወዱት ነገር መለወጥ ከምትችሉበት ነገር ተለይታችሁ ስትሄዱ እርቃችሁ ያን ነገር እርግፍ አድርጋችሁ ስተው ምን አይነት ስሜት እንዳለው ምናምን ታውቁታላችሁ። እዛ ስሜት ውስጥ ነው ያለሁት። መቼም ቢሆን ጆሲን ትቼ መሄድ አልፈልግም ነበር። ከኔ ጋር ብዙ ነገር አይቷል። ማንም ያደርግልኝን ነገር አድርጎልኛል። ማንም ያልሰጠኝን ፍቅር፣ ማንም ያልሰጠኝን ጊዜ ሰጥቶኛል። ግን እኔ ጨነቀኝ። በቃ እኔ መሄዴ ግዴታ ነው። ለእኔ ብቻ አይደለም እኮ የሚከብደው፣ ለእናንተም ለእሱም እንደሚከብደው አውቃለሁ። ግን ግዴታ የእሱን ህይወት ማትረፍ አለብኝ፣ የእነሱን ህይወት ማትረፍ አለብኝ። በእኔ ምክንያት አንድ ነገር ቢሆኑ፣ በእኔ ምክንያት የሆነ ነገር ሆነ ቢባል እኔ ምንድን ነው የሚውጠኝ? እኔ ከዛ በኋላ እኔ መኖር እችላለሁ? እኔ ከዛ በኋላ እኮ መኖር አልችልም። አስቡት እስቲ፣ እንደዛ ከሆነላችሁ ሰው፣ እንደዛ ከሚያስብላችሁ ሰው፣ እንደዛ ጊዜውን ሰጥቶ ከሚንከባከባችሁ ሰው ረጅም ርቃችሁ ልትሄዱ ስትሉ ምን አይነት ስሜት ነው የሚሰማችሁ? ድጋሚ ያን ሰው እንደማታገኙት ሌላ ህይወት ልትጀምሩ እንደሆነ ስታስቡት ምን አይነት ስሜት ነው ውስጣችሁ የሚሰማችሁ? ትረዱኛላችሁ አውቃለሁ። እሱ ስሜት ነው እዚህ ውስጥ ያለው። እሱ ስሜት ነው አሁን እየተሰማኝ ያለው። እና አንድ የተረዳሁት ነገር ምን ታውቃላችሁ? ግን ለካ ብዙ ሴቶች፣ ብዙ እህቶቻችን በራቸውን ዘግተው ከሰው ተደብቀው በራቸውን ዘግተው ቁጭ ብለው የሚያለቅሱት ለካ ወዶ አይደለም። አሁን ነው ስሜታቸው እንዳለ የገባኝ። ለካ ሁሉም የራሱ ጠባሳን ያለበት ውስጡ። እሺ ማለት ትምህርቴን አቋርጫለሁ ብዬ እንዴት ነው የአባቴን አይን ማየው? ስንት ነገር ለእኔ ከፍሎልኝ፣ ስንት መስዋዕት ለእኔ አድርጎልኝ እዚህ የመቆሜ ምክንያት እሱ ሆኖ እንዴት ነው እኔ ሄጄ በቃ ትምህርቴን አቋረጥኩኝ? እንዴት ነው ብዬ የምነግረው? ይከብዳል። እኔ እኮ ብዙ አላማ ነበረኝ፣ በጣም ብዙ አላማ ነበረኝ። እንደዚህ መቅረት አልፈለኩም ነበር። በአንዴ ትምህርቴን አቋርጬ ሀገር ለቅቄ እስክሄድ
ይሆናል ብዬ አስቤ አልነበረም ወደዚህ የመጣሁት። የቤተሰቤን ህይወት እንደዛ ለፍቶ ያሳደገኝ አባቴ ህይወት ቀይራለሁኝ ብዬ ነበረ። ምን ማለት እንዳለብኝ አላውቅም፣ ግን እንዴት አድርጌ ትምህርቴን ተኩኝ ልበለው? በቃ እሺ ነው። ቆይ ከዚህ በኋላ ቆይ እንደሌላው ሰው ማለት በሬን ዘግቼ ነው የምቀመጠው? ከዚህ በኋላ እነሱን ፈርቼ በቃ በሬን ዘግቼ በቃ ምንድን ነው ያደረኩት? ግን እኔ ማለት ሊገባኝ አልቻለም። ምንድን ነው ማለት ምን አድርጌ ነው? እሺ ይሄን ያህል ከብቶ ነው እኔ ምን አድርጌ ነው ይሄን ያህል እንደዚህ ሆንኩት? ሞዴልነትን ነገር ሳላሳካ እንደዛ ከኔ ጋር ዝቅ ብሎ የለፋውን አባቴ ሳላስደስት እንዴት ነው እኔ ቀና ብዬ የእሱን አይን ማየት የምችለው? አልችልም። ግን ደግሞ ግድ ሆኖብኛል ማለት ግድ ሆኖብኛል። በቃ ይከፋብኛል፣ ያዝንብኛል። ግን ደግሞ እዚህ ጋር የሌላ ሰው ህይወት ማበላሸት የለብኝም። እሱ ነገር ይረዳኛል፣ ግን ደግሞ ከበደኝ። ሄጄ በቃ ከዚህ በኋላ ከቤት አልወጣም፣ አባቴ ከቤት አልወጣም፣ ከዚህ በኋላ በቃ ትምህርቴን ትቼዋለሁ ብዬ እንዴት ነው መናገር የምችለው? ብችልና ሁሉንም ነገር በአንድ ጊዜ በቃ እንደ ድሮ ተስተካክሎ ልክ መጀመሪያ እዚህ ስመጣ እንደነበረው ሰላም ቢሆንልኝ በቃ ትምህርት ቤት የነበረኝ ህይወት ቢሆን ደስ ይለኝ ነበር። ግን መመለስ አልችልም። በዚህ ሰዓት መመለስ አልችልም። በዚህ ሰዓት በቃ እኮ ልንለያይ እኮ ነው አሁን። በቃ ማለት ያ ሁሉ ነገር እኔ ብቻ አይደለሁም፣ እኔ ጋር ብቻ አይደለም ያለው እናንተ ጋርም ጭምር ነው ያለው። ታውቃላችሁ፣ እንኳን ለእኔ ለእናንተ ራሱ ይከብዳችኋል እኮ። ያሳለፍነው ነገር፣ ያደረግናቸው ነገሮች፣ ያሳለፍናቸው ጓደኝነቶች፣ መከሮች፣ ሁሉንም ነገር እናንተም ታውቃላችሁ። እንዴት አድርጌ ሲልቋቋመው ግን ለማን ላዋየው? እሺ ለማን ልናገር? ማለት አምላኬ ያያል፣ ግን አምላክ ይፈርዳል። ማለት በምን ኃጢአት ነው እንደዚህ? ይሄን ያህል ምን ኃጢአት ብትከፍሉ ነው? እሺ ማለት ከበደኝ። እኔ እኮ እንዴት አድርጌ እንደምነግራችሁ እንዴት እንደማስረዳችሁ እኮ ከበደኝ። እኔ የምትወዱትን ነገር ስትተዉ ታውቁታላችሁ ስሜቱን። ከበደኝ። እኔ እሱን ነገር መቋቋም ከበደኝ። ማልቀስ የለተውና ቢያንስ የመጨረሻ መልእክቴ ልንገራችሁ። ማለት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማለት እኔ እንደዚህ አይነት ሰው አልነበርኩም፣ አማራ ነበርኩኝ። ማለት እንዴት ላስረዳችሁ? እዚህ ጋር ቁጭ ብዬ እንደዚህ በዚህ ልክ ለሰው ማስረዳት የምችል ሰው አይደለሁ። ማለት በዚህ ልክ ማልቀስ አልወድም፣ ግን እዚህ ጋር እንደዚህ እንደሆነ ያደረገኝ እናንተ የሰጣችሁ ፍቅር ነው። እናንተ ጋር ያየሁት ፍቅር እሱ ነው። ማለት እሱ ነው አሁን ላይ የከበደኝ፣ እሱ ነው እንደዚህ እያስለቀሰኝ ያለው። ስታመም ህመሜ፣ ስቸገር ችግሬን አስታዋሽ ጠያቂ መዋሌ ማደሬን ስለ ጤንነቴ የምታስብልኝ እንዴት ካንተ ርቄ
ሰው ይውጣልኝ አንድ በለኝ መላ በለኝ። ዝም ብዬ በጠፋ ታውቃላችሁ፣ በጣም ብዙዎቻችሁን የምትጨነቁት እና እንደመሄድ ምናምን ማለት ዛሬ እንደመሄድ ያውቃሉ፣ ግን ዛሬ እንደመሄድ ምናምን አልነገርኳቸውም። ይህን ቪዲዮ ሲያዩት ስለቀው ማለት አብረው ነው የሚያዩት። ተደብቄያቸው እየሄድኩኝ እንደሆነ ራሱ ማመን አቅቶኛል። ጠርቻቸው ቢሆን አያስኬዱኝም። የእነሱን ህይወት አደጋ ላይ መጣል ነው የሚሆንብኝ። ባልለያችሁ ደስ ይለኝ ነበር፣ ግን አምላክ ግን ማለት ነው ማለት ይሄን ደስታ ባጭሩ ሊያሳጣኝ ነው። ይሄን ሁሉ ነገር ያሳየኝ ማለት ይሄን ሁሉ የሰው ፍቅር ወደ እኔ ያመጣው ይሄን ነገር ባጭሩ ከኔ ሊወስደው ነው ማለት። እንደዚህ እንዲሆን አልፈልግም ነበር። እስከ መጨረሻው እንዲሆን ነበር ከእናንተ ጋር የምፈልገው፣ ከእነ ጆሲ ጋር የምፈልገው እንደ መጨረሻው እንደ መጀመሪያ ልክ መጨረሻውም እንዲሆን ነበረ። ግን እሺ እንዴት እኔ ይሄንን እንዴት ለበጎ ነው ብዬ ልቀበለው? እንዴት ልቀበለው ለበጎ ነው ብዬ? በዚህ አጋጣሚ በጣም ይቅርታ ሳልነግራችሁ ስለሄድኩኝ። እናንተ ለእኔ ከምንም ነገር በላይ ናችሁ። ከምንም ነገር በላይ ደስተኛ መሆን ይገባሃል ጆሲ። ማለት ከማንም በላይ ደስታ ይገባሃል። ከማንም በላይ ደስተኛ ሆኖ መኖር ይገባሃል። በእኔ ምክንያት እንደዚህ ስትሰቃይ፣ በእኔ ምክንያት እንቅልፋታ ስትጨነቅ ማየት ለእኔ በጣም ከባድ ነው። በጣም ከባድ ነው ለእኔ ማለት ብዙ ነገር ያየሁት በሱ ነው። ማለት የጓደኝነትን ጥግ ታውቁታላችሁ። ከምትወዱት ሰው ስትለዩ እሱ ደግሞ ለእኔ ከምንም ነገር በላይ ነው። ከኔ ጋር ብዙ ነገር ሆኗል። ከኔ ጋር ተጨንቋል። እኔ ስጨነቅ በእኔ ምክንያት የኔ ነገር ሆኖ እንኳን ከኔ በላይ እሱ ነበር የሚጨነቀው። እና ደስተኛ መሆን ይገባል። ሁሌም ደስተኛ ሆነ እንድትኖር ነው የምፈልገው። ደስታ ሁሌም ካንተ እንዲርቅ አልፈልግም። ማለት ችግር የሆንኩብህ እኔ ነኝ እና እኔ ሲሄድ እኔ ካንተ ስርቅ ደስተኛ እንደምትሆን እርግጠኛ ነኝ። እና ኤንዲም ሁላችሁም በእኔ ምክንያት ምንም እንድትሆኑብኝ አልፈልግም። ይሄ ነገር ለእናንተ ብዬ እንዳደረጉት ታውቁታላችሁ። ብቻ ግን በጣም እወድሃለሁ። በጣም መቼም ቢሆን ልረሳ አልችልም። ማለት መቼም ቢሆን ከውስጤ ልትወጣ ማትችል ሰው ነህ። መቼም ቢሆን ልረሳ አልችልም። የሆነ አጋጣሚ ደግሞ እንገናኝ ይሆናል። ደስተኛ ሁነህ በቃ እኔን ረስተኸኝ የራስን ህይወት እየኖርክ ደስተኛ ሆነህ እንደማይክ የሆነ በህይወት አጋጣሚ እንገናኝ ይሆናል እና እንደዛ ሆነ እንደማገኝ አልጠራጠርም። ለሁሉም ነገር በጣም ይቅርታ። እስከ ዛሬ በእኔ ምክንያት ስለተሰቃየክ፣ በእኔ ምክንያት ስለተጨነቅ፣ ይህን ውሳኔ ለምን እንደወሰንኩት ታውቃለህ? በጣም ይቅርታ። በጣም እወድሃለሁ። በጣም አከብረሃለሁ። ሁሌም ቢሆን እኔ አልረሳቅም። ሁሌም ቢሆን ታውቃላችሁ፣ ፍቅር መስጠት ብቻ ነው። መቀበልን ወይም ደግሞ መጠበቅን አይፈልግም። እና ለዛ ነው እኔ
እኔ እየተጎዳ ያለሁት ለዛ ነው ማለት ለዛ ነው ብቻችሁ እየሄድኩ ያለሁት። እኔ እነሱን ትቼ ሲሄድ ከእናንተ ስርቅ ምናምን እኔ ነኝ ይበልጡ የምጎዳው። ግን ደግሞ ይሄ ለፍቅር የተከፈለ መስዋዕትነት ነው። አላቅም ለምን እንደከበረኝ ውስጤ ለምን መቀበል እንዳቃተው ለፍቅር ነው ብዬ ለምን ማመን እንዳቃተኝ አላቅም። ግን ከበደኝ፣ በቃ አልቻልኩም። በቃ ከበደኝ። ለምን ከበደኝ? እሺ ቆይ ለምን እሺ እኔ እና አሁን እኔ ከዚህ በኋላ ትምህርቴን ትቼ በጣም መወዳቸውን ጓደኞቼን ትቼ እንዲሁም ደግሞ እናንተን ትቼ እስከ መጨረሻው ሊሄድ ነው። ከምንም ጊዜ በላይ በጣም የሚከብደው ጊዜ ላይ ነው ያለሁት። አሁን በጣም የሚከብድ ጊዜ ላይ ነው ያለሁት እና ማለት ልትደግፉኝ የምትችሉት በጸሎት ልታግዙኝ የምትችሉት እናንተ ናችሁ እና ጸልዩልኝ። በጸሎታችሁ መሀል አትርሱኝ። ማለት ነገሮች አንድ ቀን ይስተካከሉ ይሆናል። አሁን በቅርብ ባይሆንም አመት፣ የዛሬ አመት ፈጣሪ ካለ እናንተ የምር ከልባችሁ የምትጸልዩልኝ ከሆነ ነገሮች ይስተካከሉ ይሆናል። ማን ያውቃል? ምን ከምንም ጊዜ በላይ የሚከብደው ጊዜ ውስጥ ነኝ። እዛ ሲሄድ እዚህም ይሄ አሁን እያሳለፍኩት ያለሁትን ላይ ጓደኞቼን እናንተን አላገኝም። በጣም ይከብደኛል። በጣም መቋቋም አልችልም። ግን ነገሮች አንድ ቀን ይስተካከላሉ አምናለሁ እና ከዚህ በኋላ አልመለስም። እና ማለት ደስተኛ ይሁን ውስጥ እኔን የሚያሰቃዩኝ ሰዎች፣ እኔ ላይ የሚዝቱት ሰዎች ምናምን ደስተኛ ይሁኑ። በቃ ማለት እኔ ሲሄድ እኔ ከእናንተ ጋር ስርቅ እኔ ከነ ጆሲ ከነ ኢንዲ ሲያርቁኝ ነው ማለት ደስተኛ የሚሆኑት አይደል? እሺ በቃ ደስተኛ ይሁኑ። እሺ ይኸው ሄጃለሁ። እኔ በቃ ሄጃለሁ። እኔ ሄጃለሁ። በቃ ደስተኛ ይሁኑ። ላልመለስ እኔ ሄጃለሁኝ። ግን ደግሞ ከባድ ነው ለኔ ይሄን ውሳኔ ስወስን። በጣም ልጅ ውስጥ እያመመኝ ነው። እዚህ ውስጥ በጣም በጣም የሚከብድ ነገር አለው። ከበደኝ እዚህ ውስጥ። ግን ደግሞ ለጆሲ ስል ነው፣ ግን ደግሞ ለኤንዲ ስል ነው። እነሱ በህይወት መኖር አለባቸው። ገና በጣም ብዙ ተስፋ የሚጠብቃቸው ሰዎች ናቸው። በእኔ ምክንያት የሆነ ነገር እንዳይሆኑ ፈልጋለኝ። እንኳን በእኔ ምክንያት በራሳቸው ምክንያት እንኳን ቢሆን ይሄን ውሳኔ ወስናለሁ። እንኳን በእኔ ምክንያት ሊሞቱ ይቅርና እንኳን በእኔ ምክንያት የሆነ ነገር ሊሆኑ ይቅርና ህይወታቸው ከሚመሰቃቀል የኔ ህይወት ይመሰቃቀል። በቃ ሁሉም ነገር ይቅር፣ በቃ ሁሉም ነገር እና በጣም ነው የምወዳችሁ። ላሳያችሁ ፍቅር ላሳያችሁ ማለት በጣም ነው የምወዳችሁ። በጣም በጣም እናንተን ማጣት ለእኔ ብቻ በጣም ነው የምወዳችሁ። ሁሌም እንደምወዳችሁ እወቁ። ከእናንተ ስርቅ ከእናንተ ሲሄድ ጠልቻችሁ አይደለም። መቼም ቢሆን ልጠላችሁ አልችልም። መቼም ቢሆን ከልቤ ውስጥ ከዚህ ውስጥ ላስወጣችሁ አልችልም። መቼም ቢሆን መተው የሌለብኝን ነገር ነው የተውኩት። አባቴን ሊያስከፋብኝ የሚችለውን ነገር ነው የተውኩት ምናምን። ግን እኔ ይሄን ነገር መተው አለብኝ። የሰው ህይወት ነው ይሄ፣ ቀልድ አይደለም። ይሄ የሰው ህይወት ነው እና በጣም ነው የምወዳችሁ። እናንተንም በጣም ነው የማከብራችሁ። እስከዛሬ ላሳያችሁ ፍቅር፣ እስከዛሬ አብራችሁኝ ስለነበራችሁ፣ ሲያመኝ አይዞሽ ሰላምዬ የኔ እናት
ሲከፋኝ አይዞሽ የኔ እናት እኔን ይክፋኝ፣ ሲያመኝ እኔን ይመመኝ እያላችሁ ከጎን የነበራችሁ ሁላችሁ በጣም ነው የማመሰግነው። በጣም ነው የምወዳችሁ። የሆነ ቀን እንገናኝ ይሆናል። የሆነ ቀን ድጋሚ ሰላም ነኝ ብዬ ድጋሚ እናንተ ጋር መምጣት እችል ይሆናል። ያ ቀን ደግሞ እንደሚመጣ አልጠራጠርም። ሁላችንም በሰላም በህይወት በጤና ካለን ሁላችንም ፈጣሪ ጠብቃችሁ ባላችሁበት። በጣም ነው የምወዳችሁ። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ቻው በቃ።